ብሪክንም ሆነ አንቺንም ጓደኞቹ ስላላይደላችሁ ሳይሆን በሰዓቱ አንቺንም ሰርፕራይዝ ማድረግ አንድ ነገር ልንገርሽ እኔ አሁን በእኔ ቦታ ሆነሽ እንድታስብ ቢያንስ በትንሹም ማለት ነው ለበዓል ሌላ ቦታ ነበርኩኝ አሉ ከዛ ስመጣ ሁሉ ነገር ተቀያይሯል ገባሽ እኔ እሱ አዝኗል ብዬ ስመጣ እሱ ቤት ተከራይቶ ምናምን ከዛ ችግር የለም ይሁን ብዬ ስሄድ በመጥፎ ስለተቀበለኝ ወይ ጭቅጭቅ ስለሆነ ነው እንጂ እኔ እኮ እሱ ቤት ስለተከራየ ምናምን ሊከፋኝ አይገባም ሊከፋኝም አይችልም እና እኔ ደግሞ ደስ ነው የሚለኝ ምክንያቱም እዚህ አዲስ አበባ ከመጣ ጀምሮ በጣም ብዙ ነገራቶች ካሜራ ላይ ባይወጣም ቪዲዮ ላይ ባይወጣም ብዙ ነገራቶች እያጋጠሙት ነበርና ያንን ነገር ደግሞ ለማንም ሳይነግር ለኔ ነበር የሚነግረኝና ይሄን ያህል ደግሞ ቤት ተከራይ የሚባል ትልቅ ዜና ከኔ ሲደበቅ የእውነት እግዚአብሔርን ከውስጤ የሆነ ነገር ነው በቃ የጎደለ ይመስለኝ የሆነ ትልቅ ሰው በቃ ውስጤ ላይ ትልቅ ቦታ የምሰጠው ሰው እንዳጣው ነው የተሰማኝና ለዛ ነው እንጂ አንቺ እናንተም አደረጋችሁት ነገር ያው እንዳልሽው እኮ በቃ አንቺ በተረዳሽበት መንገድ ልክ ነሽ እኛ ያጠፋነው ምን ላይ ነው ያን ሐሳብ ስናመጣ ላይክ እነዚህ ነገሮች ይፈጠራሉ ለማሰብ ነበረብን በሰዓቱ የታየው ምንድነው በቃ ቤት አሁን ልከራይ ነው አንቺ በተሻግሽኝና ነገሮች ካለቁ በኋላ ይሄ ነገር ደግሞ ያስደስትሻል እንጂ ያስከፋሽም ነበር በሰዓቱ በቃ ቡሪክም አነጋገሩ ነው አነጋገሩ ይሁን የኔ ቡሪክም ደግሞ አነጋገሩ ይሁን የኔ አረዳድ ስህተት እንዳለበት አምናለሁና አሁንም ከነገርሽኝ ቀን ጀምሮ ትላንትና ቀን ሙሉ ነበር ሳስብ የነበረው እግዚአብሔርና እንዴት ነው ይቅርታ የሚባለው አሁን ምክንያቱም ቡሪክና በጣም ብዙ ነገር ተባብለዋል ብዙ ነገር ተዛዝተዋል ኢቨን እስከ መደባደብ በጣም ብዙ የሚያስጠላ ነገርና እኔ ደግሞ ያው እንዴት እንዳስተረፍኳቸው ታውቂያለሽ በጣም በእንደዚህ አይነት ነገር እውነት ባልሆነ ነገር ደግሞ እንትናቸው እምነታቸው ጓደኝነታቸው ሲፈርስ በጣም ያናድዳልና ፉም ደግሞ እንዴት ይቅርታ እንደምል አላውቅም እኮ በቀላል የተጀመረ ይቅርታ ማለት አለበት ለኔ እንጂ እሱ ይቅርታ ማለት ላይ ይሄ በቀላል የተጀመረ ጓደኝነት አይደለም በቀላል በእንደዚህ አይነት ነገሮችም ይፈርስ አይደለም ይቅርታ መባባል ካለብንም ሁላችንም ይቅርታ እንባባላለን ግን ማወቅ ያለብሽ ነገር እዚህ ጋር ሁለታችሁ እንድትለያዩ ኦር ሰምቲንግ የሆነ ነገር እንዲፈጠር አይደለም ይሄ ነገር የሆነው ጀስት አለመግባባት ነው ደግሞ እንደዛ እንደማያደርግ ውስጥሽ ያውቃል እኮ ግን የምታዩ ነገር የሆኑ ነገሮች እንድትናገር ይከፋፋሻል አይደል እሱም እኮ ተናገረን ገባሻ ብዙ ነገር ተባብለናል ብቻ ያለፈው አልፏልና አሁን ራሱ አይዞሽ ሁሉንም ነገር ይቅርታ ይፈታዋል ያው ይቅርታ ትልቅነት ነው ያው ነገሮች ወደ ቦታቸው እንዲመለሱ ያደርጋልና ጀስት አለመግባባት ነው ሁላችንም እንደዚህ አይነት ሁኔታ ውስጥ እንድንገባ ሳይሆን በሰላም ነገሮች እንድንፈታ ነው የሚፈልገው ደግሞ ላንቺ ያለውን አመለካከት ታውቂያለሽ በቃ በሰዓቱ እነዛ እንድናገር ያደረገው ነገር ራሱ ፕላናችን ተበላሸ ኦሬዲ ቃ ያስገባን ይደረሳችሁት ምናምን እኛ ያሰብነውን ነገር ማድረግ አልቻልንምና ስለደነገጥንም ካሜራ ይዛችሁ ስለመጣችሁ ነው ያ ነገር የተፈጠረው ዛኔ በሰዓቱ ምን አይነት ስሜት እንደተሰማኝ አላውቅም እዚህ ጋር ቪዲዮን ልክ ስንጀምረው ቡሪክ ምናምን ሳገኘ ይሄን ነገር ሲነግረኝ በቃ ልክ ቤት ተከራይቷል ሲል የሆነ እንዴት ለኔ ሳይነግረኝ የሚል ጥያቄ ተፈጠረልኝ ከዛ ከፈቲ ጋር ነው ሲባል ደግሞ እግዚአብሔር እንዴ ሰው አይደለም እንዴ ብዙ አይነት ሀሳብ አስባለሁ ያው ሰው ነን ኔጌቲቭ ፖዚቲቭም አስባለሁ ግን እናንተ እዛ ራሱ ሲሄድ አንድ ላይ አይደለም የኖር ነው አይደለም ምን ኖር አይደለም የምትሉት ማታውቁት ነገር አለ ትላላችሁ ማታውቁት ነገር አለ ከተባለ ደግሞ ሰርፕራይዝ ነው ማታውቁት ነገር ደግሞ የመሰለኝ ያው ድብቅ ሌላ ግንኙነት ምናምን ነው እኔ እንጃ እግዚአብሔርን እኔም ከሱ ተለይቼ አንድ ውሳኔ ስወስን እሱን ሳላማክር ምናምን ወስኜ አላውቅም አድርጌም አላውቅም እና እሱ ሲያደርግ ምናምን ውስጤ በጣም ነው ደግሞ ጌታን እንዴት እንደምነግርሽ አላውቅም በቦታው ካሉሽ አትረጁም እና በጣም የተናደድኩት ከዛ እሱ የሚያስቀይም ቃላቶች ሲናገረኝ እኔም ንዴት ላይ ስለነበርኩ ራሴን መቆጣጠር አቅቶኝ ነበረ ብዙም ነገር ብዬዋለሁ አድርጌ ሊሆን ይችላል እና ያን ብዙ ነገር አሳልፈናል እኔ እና እሱ ከልጅነት ጀምሮና እንደዚህ